ለጥቂት ባል ዋው ለመላው የእስልምና እምነት ተከታዮች በአጠቃላይ እንኳን አደረሳችሁ ለ1447ኛው የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። ደስ የሚል ተመልካች መጥቷል። እንኳን ደህና መጣችሁ። ደስ ይላል። በዓል ጥሩ አለፈ? በጣም። እናንተስ ጋር እንዴት ነው? ትንሽ እያነከስኩ ነው። ምን ነው? ከገርጂ እዚህ በእግሬን የመጣሁት ነዳጅ ቁጠባ። አሁን ጤነኛ ሊበዛ እኮ ነው ሴፍሻ። በቃ በሽተኛ በዝቶ ነበር። መኪና ይወደ አይ ቁጠባ የቁጠባ ለመቆጠብ 9 መንገዶች ምናምን የሚል ነገር አይቼ ነበር። ለምሳሌ አቋራጭ መንገድ መጠቀም፣ አጭር መንገድ በእግር መሄድ፣ በኤሌክትሪክ የሚንቀሳቀሱ መኪኖችን መጠቀም ምናምን። እንግዲህ የሁሉ ነገር የመጣው አንድም የእስራኤልና የኢራን ግጭት ያመጣው ነው አይደለ? ቁጠባው ውስጥ የሌለው አንድ ነገርና መደረግ ያለበት አንድ የሚቀር ነገር የሚመስለኝ እኔ አይታችሁ እንደሆነ ከጦርነቱ በኋላ እኔ እስራኤልን ነው የምደግፈው እኔ ኢራንን ነው በሚል የሆነ የቃላት መወራወሪያ ያለው ይሄ ነገር የእግር ኳስ ግጥሚያ አይደለም ጎበዝ። ስለዚህ የሚያስፈልገው ነገር ምን መሰላችሁ? ሁሉም በየእምነቱ ለዓለማችን ሰላም ይጸልይ። የግጥሚያ እንዴ እያየህ ነው አይደል? እኔ እንትና ነኝ እኔ እንትን መጋቢ አዲስ ምን እንዳሉ ታውቃላችሁ? ጦርነቱ ሃይማኖታዊ አይደለም። ለዚህ ደግሞ ማስረጃው ከኢራን ጀርባ ማን ያለችው? ሩሲያ። ከእስራኤል ጀርባ ማን ያለው? ሳውዲ አረቢያ። ስለዚህ ይሄ ጥምቅም ግጭት ነው እንጂ የሃይማኖት ጉዳይ አይደለምና ሁሉም በየእምነቱ ሰላም ለዓለማችን ሰላም ለሀገራችን ይበል። ያ ነው ቁጠባው። አለበለዚያ ባነከሴ ይቀጥላል ማለት ነው። አሁን እኮ ትንሽ ነዳጁ ራሱ መወደዱ አይደለም ማግኘቱ መከራ ይሆናል። አሁን በሸክም ልጀምር። በነገራችን ላይ የሸክሙ ነገር እኮ በበጋ ተሰርቶ አያውቅም። በክረምት ተሰርቷል። ትዝ ይላችኋል? ብሔራዊ ቲያትር ጋር አዝለው የሚያሻግሩ አሁን በነዳጅ እጥረት ምክንያት አዝለው ቤት የሚያደርሱ ሰዎች ሊፈጠሩ ነው ማለት ነው። ሰላም ብቻ ደውሉ። በዓል ጥሩ ነው ነገሩ ጥሩ ነበር። በነገራችን ላይ ዛሬ እንግዲህ የ1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ በጣም ተወዳጁን በነሺዳ በጣም ይታወቃል ሙአዝ ሀቢብ እዚህ ነው ያለው። ለሙአዝ ሀቢብ ባሳለፍነው እንግዲህ የጾሙ ወቅት በተለይ በጣም ዝነኛ የሆነች አንድ ቀልድ አለች። እሷ ተልካልኛለች ከአንድ ሙስሊም ወንድሜ። እንያት እንዴ ላስረዳችሁ። አፍጥር ሰዓት ላይ ተጠርተህ አዛን ሲቆይብህ እንግዳ ሆነ ማለት ነው። አስባችሁታል? ሰው ቤት ሄዳችሁ አስፈልጓል አይደለ? ግን አዛኑ ሲቆይ ነው የጭውውቱ ርዕስ። እስኪ ቀጥል። ግባና አውጣው ትችላለህ ማለት ነው። አንተ ራስህ ትችላለህ። ትችላለህ። ይሄ ነገር እኮ ለጎል ነው አይደለ? እንደ ኳስን ነገር ኳስ ያነሳዋል። አርሰናል አለፈ አይደለ? ለአርሰናል አርሰናልስ እያለፈ ነው። ባሳለፍነው ሳምንት በጣም ለየት ያለ የተሰማው ነገር ሴኔጋል ዋንጫውን ተቀምታ ለሞሮኮ ሊሰጥ ነው። የሰፈር ጨዋታ ሆነ እኮ አይደለ? በጣም የሰፈር ኳስ ጨርቅ ኳስ ምንድነው የተባለው? ረጅም ወራት የፈጀ ቫር ተብሏል። የቫር አሁን ቫር አይታችሁ እንደሆነ ቆጭ በለ የሆነ ነገር ይሄ ነገር ኦፍሳይድ ነው ወይስ አይደለም የሚለውን ነገር ነው። እዛው ነው። ምናልባት 4 ደቂቃ 3 ደቂቃ ሊቆይ ይችላል። ጭቅጭቁ አደሩበት 2 ወር። ስለዚህ ይሄ ቫር ሳይሆን ባር የሚያስቀው ግን ሴኔጋል ያለችውን ዋንጫው ከሀገሬ አይወጣም አሰጥም ወንድነች
ከፈለጋችሁ ሌላ ገዝታችሁ ስጧቸው። አልሰጠ እንዴ ሜዳሊያው ነው እንዴት ነው የሚሆነው? የኔ ጓደኛሞች አሉ ሴኔጋል ያሸንፋል ሞሮኮ ተብለው በ50 ሺህ ብር የተወራረዱ እና እንዴት ነው የሚሆነው? አስቸጋሪ ነው አይደል? አንመልስም። የስጋ ቤት ቀልዱ ስጋ ቤት ወንድማችን እስቲ ጠበስ ብሎ ልኮ 16 ቁጥር ቀልጧል የተባለው የሴኔጋልም ያ ነው። ዋንጫው ቀልጧል። በሴኔጋል ተግባር ዓለም ፈገግ ብሎ ነበር። በካፍ ተግባር ግን ዓለም አፍሪካ ላይ ሳቀብን። በጣም ያሳፍራል። እስኪ እዩት በእናታችሁ። መመለስ ማለት ለካፍ ይሄ ነው። ይሄን ቪዲዮ ልጋብዛችሁ እስኪ። ያው ሜዳሊያውን ሲቀሟቸው የአፍሪካ ዋንጫ ነገር መቼም አሁን ደግሞ የተሰማው አዲሱ ነገር ሴኔጋል የአፍሪካ ዋንጫውን ከሞሮኮ ላይ የወሰደችውን የአፍሪካ ዋንጫ እስኪ ማን ነው የሚወስደው ብላ ወደ ሚሊቴሪ ቤዝ ወስደዋለች። ማን ነው የሚቀማኝ ነው? እስኪ ፎቶን ይኸው። ኢራንና እስራኤል የሚዋጉበት ሚስጥር እኔ ብዙም አልገባኝም በግል። ሞሮኮና ሴኔጋል ግን አሁን ቢዋጉ ምክንያቱ የዋንጫ ነው። ኧረ እንደው ሰላም ለአፍሪካችን። ደግሞ በዚህ እንደገና ሌላ ጦርነት። ኧረ በቃ በልጠዋል ጨዋታው። አዎ እነሱ መጨረሻ ላይ ያደረጉት ነገር ጥሩ አልነበረም። አሁን የካፍ ግን ባሰ። እንደው የኳስን ነገር ኳስ ያነሳዋል። ማንቸስተር ዩናይትድ ግን ምን ሆኖ ነው የሚጫወተው? በወር አንዴ። በዚህ ላይ ደግሞ ይጠላል። ተጫዋቾቹን ሰብሰብ አድርጎ አሰልጣኙን ቢል ጥሩ ነው። እግር ኳስ ነው፣ እቁብ አይደለም። ዝም በላችሁ አትጣሉ። ለዩናይትድ ደጋፊዎች ኧረ እንደው አትጣሉ። እቁብ ኤፍሲ። ከዛ ውጭ እንግዲህ አንድ ተመልካች የላከልኝ ይሄ ጉዳይ ደግሞ ትንሽ ባሳለፍነው ሳምንት መነጋገሪያ ሆኗል። አይታችኋል? ይሄንን ግብዣ ወረቀት በአንዱ ይፈለጋል። ለግርዛት ትፈልጋላችሁ? አይ እኔ እንኳን ግርዛት ይልና ምን ቅኝት ባንድ ለማክበር ሰላምታዬን እያቀረብኩኝ የእግዚአብሔር መልካም ፈቃድ ቢሆን የግርዛቴ ስነ ስርዓት የሚፈጸመው ከቅኝት ባንድ ጋር ስለሆነ በዚህ ዕለት ከቀኑ 12 ሰዓት በመኖሪያ ቤታችን በተዘጋጀው ፕሮግራም ላይ እንድትገኙ ነው። እኔ አልሰራም። እኔ ጄናስ እንደምትፈልጉ ካላችሁ አንተ እኮ ገራዡ እኮ ሌላ የፍስግ አንሰራ የፍስግ አይሰሩ ጄናስ ይቻላል። ጾም ነው። በነገራችን ላይ ይህን ማስታወቂያ የለጠፈውን ሰው አፈላልገን አግኝተነዋል። እስኪ ምን ሊሆን እስኪ እንጠይቀው አይደል? እስኪ ሰላም ነው አንበሳው? አለሁ ደህና ነኝ። ስለተገረዘ ድምፁ ይንቀጠቀጣል። ምን ነው እስካሁን እንዴት አልተገረዝክም? ቤተሰቦቼ በልጅነቴ ረስተውት ነው። እና አሁን እንዴት ነው ከጊዜ በኋላ ተገረዝክ? በምን ተገረዝክ? በገጀራ ነው። ስትገረዝ ምን አልክ? ወንድሜን አንተ ጨዋ ነው እንዳለ ለራሳችሁ በእናትህ ወንድሜን ልከ ማለት ይሰውራችሁ። ስለዚህ ብናጅባት እችኛዋን ነው። አዎ ወንድሜ አይ ተቀባይ አለው። ወንድሜን ሲል ወንድሙን አይ ከባድ ግርዛት በባንድ ለጊዜው ግርዛት ባንድ ይባላል። በእናታችሁ ግን ግብዣው ላይ ማለት እሱ ሲገረዝ ቆሞ አይቶ ከዛ በኋላ ነው ማለት ነው እሱ ትንሽ እንትኑ ወይስ እሱ በእንትን ሆኖ ብሉ እንጂ ይላል። የበላችሁ ግን ቆሞ ይሄዳል። ቆሞማ ይሄዳል። ትንሽ እንዲልል ይችላል እንጂ ሰው የት ሄዶ ይገረዝ? ግን
ከባድ ሀገሩ እየሆነ ነው። እውነቴን ነው የምላችሁ። ምን አለበት ይሄ ሰውዬ ቢገረዝ? ድንገት ተረሳ። በቃ ወንድሜ ወንድሙ ወንድሜ ወንድሜ ዋው ያው እሺ፣ ለማንኛውም ዛሬ አሪፍ እንግዶች አሉ። ወደ እንግዶቹ ለማለፍ ራሱ ሳቄ መጣ። ወንድሙ ባሳለፍነው ሳምንት ትልቅ መነጋገሪያ ነበረች። መቼም ውበትና ድምፅ ሲሰካካ ቬሮኒካ አዳነ እዚህ ነው ያለች። ኃይለኛ አፋን ኃይለኛ እስኪ አንዴ ጩ። ጩኸታቸው ግን የሚመስለው የግርዛት ነው። እንደዛ እስኪ አንዴ አሁን እንዴት አወቃችሁ? ደስ ይላል። ቬሮኒካ ባሳለፍነው ሳምንት ትልቅ መነጋገሪያ ነበረች። እስኪ እንጠይቃታለን። በተለይ ከሪሃና ጋር በተገናኘ አንድ ነገር ፖስታ ነበር። ትዝ ካላችሁ በሪሃና ጉዳይ ተጨንቃችሁ በውስጥ ለጻፋችሁልኝ ሁሉ ከልብ አመሰግናለሁ። እሷ ደህና ናት፣ አትጨነቁ። እኮ አብሮ የሚኖሩ ሁሉ እየመሰለኝ ነው። በቃ ቬሮኒካ ሪሃናን ትወዳታለች። ግን ሰው ለምንድን ነው በዚህ ደረጃ እሷን በኮሜንት የሚያጨናንቀው? እስኪ የመጀመሪያው አስተያየት ሰጭ ምን አለ? ራሷ ቬሮኒካ ላይክ ያደረገችው የሪሃና የውጭ ጉዳይ ቃል አቀባይ የተከበሩ ቬሮኒካ አዳነ፣ ስለ መረጃው እናመሰግናለን። ቬሮኒካ ሰሞኑን እንደውም ሪሃናን ሸገር መታየቻታለሁ። ቦሌ ሚካኤል አካባቢ ጸጉሯን ተሰርታለች። ሂሳብ አልከፈለችም። መተሽ ከፈይ ይሄ አሪፍ ነው። አረ ቬሮኒካዬ አንቺ ካልሽማ እናምናለን። ትላንት ማታ ራሱ በቪዲዮ ኮል እያወራችሁ መብራት ሄዶባት በሻማ ስታወሩ አይቻለሁ። ቬሮኒካ ሪሃና ስለ ነዳጅ ምንም አላለችም። እሱን ጠይቅልኝ። ቬሮኒካ እስኪ ሪሃናን ጠይቅልን። ነገ ቁርስ በልታ ይሆን? እኔማ ያሰብኩት ላንቺ ነበር ቬሮኒካዬ። ድንጋጤው እንዴት አድርጓት ይሆን ስል ነበር። እንኳንም ደህና ሆንሽ ቪቪሻን። ግን እኮ ደስ የሚለው እነዚህን ኮሜንቶች ሁሉ እሷ ገብታ ላይክ አድርጋለች። ደስ ይላል ግን አይደል ያለው ነገር። ለማንኛውም ቬሮኒካ አዳነ በተለያዩ የኢትዮጵያ ክልሎች የሙዚቃ ኮንሰርቷን ልታቀርብ የተዘጋጀች ነው። ለአፍሪካን ጎልደን ቤስት ፊሜል አርቲስት ሽልማት ታጭታለች። ያው እንግዲህ ዝም ብለን እንደ ቀልድ እየተሳሳቀን ልጅቷ እኮ ወደ ሪሃና እየሄደች ነው። $50,000 ነው፣ $55,000 ነው ሽልማቱ። እንዲቀናት እስኪ ቮት አድርጉላት። የሰይፉ በኢቢኤስ የዛሬ እንግዳ ናት። በጣም አንተ አመታት ራሱ ትንሽ የቬሮኒካ ሲሆን ላላገቡ ትደበድበዋለች። ያገቡ መከራ ነው። ባለፈው አሁን ብቻ ትችዋለሁ ይቅር። እስኪ አሁን እንዴት እንደምደበድብ አውቃለሁ። ምክንያቱም በኢትዮጵያ ቲያትር ላይ በጣም አሪፍ ስም አላት። የራሷን ቶክ ሾው ጀምራ ነበር። አሁንም በአዲስ መልክ ቶክ ሾው ልትጀምር እየተንቀሳቀሰች ነው። ወደ ውበት ማሳመሪያ እቃዎች ሽያጭም ገብታለች። በመዝናኛ ፕሮግራሟ በጣም ታቋታላችሁ። ቲጂ እዚህ ነው ያለችው። ለቲጂ አላልኳችሁም? የቲጂን አፈዘዘው። እስኪ ለቲጂ ዛሬ ድብልቅልቅ ነው የሚለው። ተመልካቹ ደስ ይላል እንዴ! መልእክተ ራሱ እኮ ነጭ እኔ ራሴ ውይ ዛሬ ነጭ ሻሽ መስላችሁ ከዓይን ያወጣችሁ አይደል? በጣም ከዓይንም ከጆሮ ቢያወጣሽ። አስተያየት ሰጡ ያለው ከታችና ምንድን ነው ችግር አለው እየከሳ ነው ላላችሁኝ ከ83 ኪሎ 76 ገብቻለሁ። የህመም ጉዳይ ሳይሆን የህመም ጉዳይ ሳይሆን መቀነስ 76 መሆን ስላለብኝ ነው። እና ፊት ነው ሁሉም ነገር የጤንነት ነው ፈልጌው ነው። ስለዚህ ምንም ሐሳብ የለም። እንዲህ ያያችሁ ያሳመረ ማን መሰላችሁ? ከቢር
መስራቱ ጨንቀኛል። ላለማውለቃው ምንድን ነው የሚሻለው? በተለይ ነጩ ያንበረ እኔ እኮ ቢነግሩኝ ኖሮ ባለቤቴን ቬሎ አስለብሼ ምን አለ እዚህ 10ኛ ዓመት ባት ሙሽራ እኮ ነው ያስመሰለኝ። እንኳንም ጸጉር አልኖሬ ነው ያልኩት። የጠፋ ሻማ ከመምሰል ላዳነኝ ለመላጣ በእናታችሁ መላጣ በነጭ ሱፍ ግን እንዴት ነው? ጥሩ ነው። ያወረድን በቃ ከላያችን ላይ አንድ ጩጬ ነው ማለት ነው እኮ የተገላገልን። በጣም አሪፍ አሁን በቃ ፊት ለምንድነው ነዳጅም ስለዛ ደግሞ እንዴት እንዲቀጠን ላለ ሰው እንዴት ጥሩ መሰላችሁ። በነገራችን ላይ እንደው የስፖርት ነገር ከተነሳ ጂም መክፈል ሲያቀትህ አሁን የዘመኑ ጂሞች እኮ ውድ እየሆኑ ነው አይደለ? እንደዛ የሚያስቸግር ከሆነ ግን የቤት ውስጥ ጂም ይኸውልህ ይሄው ሰራሁት ብሎ ሰርቷል። ይሄን አንበሳ የሆነ ከተሰጠው አንደኛው አስተያየት መሃል የትራክተር ጎማ ነው የሚመስለው። ኢትዮጵያ ውስጥ እኮ ሰዎች አዲስ ነገር ለመፍጠር በቃ አይበረታቱም። ግን በደንብ መደገፍ አለበት። አንደኛው ምን እንዳለ ታውቃለህ? ምን እናሰራ ዝም ብለህ በእግር አትሄድም ወይ? ነዳጅ እኮ እየጠፋ ነው። ከፍተኛ ነው። በነገራችን ላይ ዛሬ በዓለም አቀፍ ደረጃ የዳውን ሲንድሮም ቀን ይሰኛል። በተለይ የአእምሮ እድገት ውስንነት ያለባቸው ታዳጊዎችን የምናስብበት ቀን ነው። ትኩረት ለሴቶችና ለሕፃናት ማህበር ልዩ ፍላጎት ያላቸው ሕፃናትን ለመደገፍ ግንዛቤ ለመፍጠርም ያለመ በእነሱ ጫማ የተሰኘ ታላቅ የእግር ጉዞ መርሃ ግብር በመጪው መጋቢት 20 ቀን ያካሄዳልና በዚህ የእግር ጉዞ ላይ ለመሳተፍ የምትፈልጉ በአጠቃላይ ጥሪ ቀርቦላችኋል። ኪውአር ኮድ ያው አለ ከታች፣ በሱ አማካኝነት መመዝገብ ትችላላችሁ። በትኩረት ለሴቶችና ሕፃናት ማህበር ይቀራል እንዴ እንመዘገባለን። ያው እንግዲህ እንዲህ ጭብጨባችን ያሳምርልን ሐዋሳን ጨምሮ የተለያዩ ቅርንጫፎችን ከፍቷል። በኑድሉ በጣም ይታወቃል። ቻኖሊ ኑድል ከልብ እናመሰግናለን። ቻኖሊ ከዛ ውጭ ሳቅ ጨዋታ ብቻ አይደለም። በዚህ መዝናኛ ዝግጅት ላይ ታመናል፣ አልጋ ይዘናል፣ በእግዚአብሔር እጅ ተይዘናል፣ እባካችሁ አግዙን ይላሉ። እነዚህን ወገኖች በጸሎትም በገንዘብም በማገዝ ቆመው እንዲሄዱ የተለመደ ትብብራችሁ እንድታደርጉ ያው እንጠይቃለን። ቀጥለን ቪዲዮቹን እንጋብዛችሁ። ሰላም ቤተሰቦቼ፣ ስሜ ኑሪያ ሙስጠፋ እባላለሁ። የ3 ልጆች እናት ነኝ። የ9 ዓመት ልጅ ናት። ስሟ ሀጀራ ትባላለች። ከተወለደች ሄዳም ተናግራም ተገላብጣም ተቀምጣም አታውቅም። ልጄ ከአላህ ጋር በእኔ እርዳታና በአላህ እርዳታን ያለችው ዳይፐር ተጠቃሚ ናት። ልጄ የ4 ዓመት ከ6 ወር ልጅ እያለች እኔ ድንገት የጡት ካንሰር ታካሚ ሆንኩኝ። ጡቴ ተቆረጠና በ2 ዓመት ከ4 ወር አካባቢ ላይ ደግሞ የማህፀን እጢ ያለብሽ ተባልኩኝ። እሱን ደግሞ ካወኩኝ በኋላ በ4 ወር ከምናምን አልጋ አጥቼ ከዛ በኋላ ሲወጣ እሱም ወደ ካንሰር ተቀይሯል አሉኝ። አልহামዱሊላህ እሱንም ህክምና እያደረኩኝ እያለ አሁን ወደ ጀርባዬና ሳምባሽ ላይ ያሳያል፣ እዚህ እጅሽ ብብትሽ ላይ ያሳያል አሉኝ። አሁን ህክምናው በጣም ከባድ ስለሆነ ህክምናውን ማድረግ አልቻልኩኝም። እህቶቼ፣ ወንድሞቼ፣ የዓለም ህዝብ፣ የኢትዮጵያ የኤርትራም ህዝብ በሙሉ ከኔም በላይ ለዚች ልጅ መትረፍ አለብኝ። ማንም ሰው የለምና እርዱን። እህቶቼ፣ ወንድሞቼ በያላችሁበት ሰላማችሁ ይብዛ። ወንድማችን ሸሪፍ ከማላማ የሁለት ኩላሊት ታማሚ ነው። ሁለቱ ኩላሊቶቹ ፌል አድርጎ ዲያሊሲስ ሲያደርግ በምስሉ ተመልከቱት። ወንድሜን አድኑልኝ። ደጋግ ኢትዮጵያ፣ ደጋግ ኤርትራ በያላችሁበት ለዚች ልጅ እንድትደርሱለት በአክብሮት እጠይቃለሁ። ስሜ ሸሪፍ ከማላማ ነው። በአሁኑ ጊዜ የሚገኙ በኢትዮጵያ ሆስፒታል ዲያሊሲስ እያደረጉ ነው። በሳምንት 2 ዲያሊሲስ ለማድረግ በሳምንት 2 ዲያሊሲስ አደርጋለሁ። በ15 ብር እየተከፈለልኝ ከህክምናው አንጻር ምላሱን ይዞታል። እኔ የሚለው ድረሱልኝ፣ እህት ወንድሞቼ፣ ለወገን ደራሽ ወገን ነው፣ ባካችሁ ድረሱልኝ፣ መኖር እፈልጋለሁ ብሎ ነው እየተመጻናላችሁ ያለው።
ብዙ ደጋግ ኢትዮጵያኖች አሉ በአገር ውስጥም በውጭም። በነገራችን ላይ በዚህ ፕሮግራም ላይ ቀርበው ሰዎች አግዘዋቸው ድነው ቆሞ መሄድ የቻሉ በርካቶች አሉ። እነሱን እያመጣን እዚህ ጋር ብናወራቸው ሰዓትም አይበቃም። እነዚህንም ልክ እንደዛ እንድታደርጉ እግዚአብሔርን የሚያስደስት ስራ እንድትሰሩ በአክብሮት እንደገና ጋብዛለሁ። ስለምታደርጉት ሁሉ ግን አመሰግናለሁ። አላህ ይስጥልን፣ እግዚአብሔር ይስጥልን ብለናል። ዛሬ ድብልቅልቅ ነው የሚለው ነጭ ነው በቃ ፕሮግራሙ ራሱ። ዋው! ተመልካቹ ጭብጨባ የማይነግፍ